Hello, everybody. Here we are. This lecture is my last lecture in Unit 5 reproduction part. A special portion as additional portion that this, of course, is not included in textbook, but it should have been included, I believe. Now, breastfeeding. You see the title, breastfeeding. Breast is the best. The title that I have given to this section. I do have about 14 slides here to show you what breast milk meant for the mom, for the baby, for the family in general. Therefore, let's dive into this special lesson. Let's start. First, a little on breast anatomy and, of course, breast physiology, how it functions. Breast mammary glands. It's a gland, of course, and mammary glands plus present in both sexes, but only function in the female. Modified force. Breast is a modified sweat gland. ስዊት ግላንድ ሳር እንግዲህ ስዊት ግላንድ ቆዳ ውስጥ ያሉ ላብ የሚያመነጩ እጢዎች ናቸው። እነዚህ እንግዲህ ሴቶች ላይ ጀስት ኤሪያ ላይ ስዊት ግላንዶች ሞዲፋይድ ሆነው ላክቲፌረስ ግላንድ ሆነው ላክቲፌረስ ማለት ሚልክ የሚያመነጩ ሚልክ ፕሮዲዩስ አድርገው ለህፃኑ የሚዘጋጁ እጢዎች ይሆናሉ። ስዊት ሞዲፋይድ ስዊት ግላንዶች ናቸው ማለት ነው። And function is to produce milk. They produce milk. Mammary glands stimulated by sex hormones, mostly estrogen ነው መጀመሪያ ስቲሙሌት የሚያደርጋቸው to increase in size. estrogen ታውቃላችሁ የሴት ልጅ ለአቅመ ሔዋን ስትደርስ ኤስትሮጂን በብዛት ይመረታል። ይሄ ከሃይፖታላመስ ፒቱተሪ ኦቫሪያን አክሲስ የሚባለው የሆርሞን ኮሚኒኬሽን ሲስተም አለ። ሃይፖታላመስ gonadotropin releasing hormone ያመነጫል። ለአንተሪየር ፒቱተሪ gonadotropes የሚባሉ ሴሎች ፎሊክል ስቲሙሌቲንግ ሆርሞን እና ሉተናይዚንግ ሆርሞን ፕሮዲዩስ ያደርጋሉ። ሉተናይዚንግ ፎሊክል ስቲሙሌቲንግ ሆርሞንስ ኦቫሪ ፎሊክል ላይ ሲሰሩ ፎሊኩላር ሴልስ ኤስትሮጂን እንዲያመርቱ ያደርጋሉ። ኤስትሮጂን ምን ሚና አለው? just it brings the female's body, it stimulates the growth, general growth of body. ይሄ ሰከንደሪ ሴክሹዋል ካራክተሪስቲክስ የምንለውን የሴት ልጅ ለአቅመ ሔዋን የመድረስ የእድገት ለውጥ የፊዚካል የሰውነት እድገት ለውጥ የመራቢያ አካል ፓርቲኩላርሊ ሪፕሮዳክቲቭ ሲስተም ለውጥ ፕላስ ሳይኮሎጂካል ኦልሶ ሜንታል ቢሄቪየራል ለውጦች ያስከትልና ያው ለአቅመ ሔዋን መድረሷን እና የጉርምስና ምልክት ብለን በተለምዶ የምንጠራው ማለት ነው። በዚህ ጊዜ እንግዲህ ኤስትሮጂን affects the growth of the breasts also ጦት ያጎጠጉጣል ወይም ያድጋሉ። ስለዚህ ኤስትሮጂን ነው stimulated by sex hormone that mostly estrogen ብቻውን አይደለም of course ሌሎች ሆርሞኖችም ብሬስት ላይ ይሰራሉ። we will see the hormonal orchestra of the mammary glands mammary glandoችን የሚያጫውቱ ኦርኬስትሬት የሚያደርጉ ሆርሞን ኔትወርኮችን እናያለን። አንዱ እንግዲህ በመጀመሪያ የሚያሳድገው ኤስትሮጂን ነው። now you can see in anatomy briefly ደረት ላይ ግራና ቀኝ ያሉ ከብሪስት ቦን ግራና ቀኝ ያሉ ብሪስት ቦን ማለት ስተርነም የሚባለው መሃል ላይ ያለው አጥንት አቃላችሁ በግራና በቀኝ ያለ የቆዳ ኤሪያ ላይ ነው ያሉ ስዊት ግላንዶች ሞዲፋይድ የሆኑና ምን ይሰራሉ? ብሪስትን ይሰራሉ። እና ብቻውን አይደለም ብሪስት እንግዲህ ምን አለው? ስኪን አለ እዚህ ጋር ፔክቶራሊስ ሜጀር ይሄ እንትኑ ነው። ፔክቶራሊስ ሜጀር የጡንቻዎቹ ናቸው። ከኋላ ወጥረው የያዙ ጡንቻዎች ናቸው። ፔክቶራሊስ ሜጀር መስል ነው። ይሄ ኮኔክቲቭ ቲሹ አለው። ኮኔክቲቭ ቲሹ ማንን ጨምሮ? ስብ አለው። ስብ ኮኔክቲቭ ቲሹ ነው። ጡት ውስጥ ስብ አለ። ስፔሻሊ በጣም ግብዳ የሚሆኑ ጡቶች በአብዛኛው የስብ ክምችታቸው ከፍተኛ ሲሆን ነው ኮኔክቲቭ ቲሹ ነው። አዲፖስ ቲሹ is also another connective tissue. adipose tissue connective tissue እዚህ ጋር connective tissue ይላል። adipose tissue ራሱ በሌላ ስም ይጠራ እንጂ connective tissue ነው የስብ tissue። connective tissue ከadipose tissue በተለየ ሌላ connective tissue አለ። ሎቦች አሉት። ሎብ አሪዮላ የሚባል ኤሪያ አለው። ይሄ ሰርክል የሚሰራ አሪዮላ የሚባል
ጠቆር ያለው ስኪን ላይ ጠቆር ያለው የጡት ፓርት ነው ኒፕል ጫፏ ነች ኦፕኒንግ ኦፍ ላክቲፌሪየስ ደክቶች አለ ላክቲፌሪየስ እንግዲህ ጡት የሚያመነጩት ማለት ወተት የሚያመነጩት ሴሎች አሉት ሎቦች ውስጥ ነው ሎቢዩልስ አሉ ሎቦች ውስጥ ይሄ አንድ ሎብ ነው ሎብ ውስጥ ሎቢዩልስ አሉ ሎቢዩልስ ላክቲፌሪየስ ግላንዶች አሉ ላክቲፌሪየስ ግላንድ ከምን የተሰሩ ናቸው ከሴሎች ናቸው እነዚህ ሴሎች ናቸው ወተትን ፕሮዲዩስ አድርገው የወተትን ኬሚስትሪ የሚሰሩ ሴሎች ሎቢዩልስ ውስጥ ያሉ ላክቲፌሪየስ ግላንድ ውስጥ ያሉ ሴሎች ናቸውና ኦፕኒንግ ኦፍ ላክቲፌሪየስ ደክት አለ ላክቲፌሪየስ ደክት alveolar ግላንዶች alveolar ግላንድ ነው just alveolar ግላንድ ስንጠራው ነው ሚልክ ግላንድ ማለት ነው therefore these are anatomical sections ዋናው እዚህ ጋር ፒንክ ሆኖ የምታዩት ይሄ ነው ዋናው እነዚህ ናቸው lobes የሚባሉት እንደዚህ አይነት ብዙ ሎቦች አሉ these lobes are composed of lobules inside lobules there are alveolar glands which produce milk producing glands ናቸው produce milk ያው alveolar gland ይላል produce milk when during lactating እና produce milk ሲያደርጉ እንግዲህ ሆርሞን ነው አሁን prolactin የሚባል ሆርሞን ይመረታል ያ ሚልክ በላክቲፌሪየስ ዳክቶች አማካይነት ወደዚህ ይመጣል ወደዚህ ከዛ በሎቢሎ ላክቲፌሪየስ ዳክት ከምን ጋር የተያዙ ናቸው ከኒፕል ጋር የተያዙ ናቸው then if we say this much anatomy about breast let's see female additional anatomy you see all this pink area these are the lobes 1 2 3 4 lobes at the front of the ፊት የምናያቸው 1 2 3 4 እነዚህ ግብዳዎቹ lobes ናቸው lobes በመሬት ከመሰሩ ናቸው lobules alveolar glands አሉት alveolar glands እነዚህ lobules እንግዲህ እነዚህ ናቸው lactiferous ducts ናቸው lactiferous ducts ከማጋየት ከሎቢሉ ጋር የተያዙ ናቸው ሎቢሉ ውስጥ ያሉ ለአልቬኦላር ግላንዶች የሚያመርቱትን ሚልክ በዚህ ውስጥ የሚወጣው ይሄ ኒፕል ነው just this is additional anatomy if we go exclusive breastfeeding ይላል this section I want to focus እዚህ ጋር ነው ፎከስ ማድረግ የምፈልገው exclusive breastfeeding ይላል exclusive breastfeeding ማለት በቃ ለስድስት ወር ለአንድ ህፃን ከተወለደ በኋላ ለስድስት ወራት ምንም ተጨማሪ ምግብ ሳያስፈልገው የእናት ጡት ወተት ብቻ እንዲመገብ ነው ሳይንስ የሚፈቅደውና breastfeeding is preferred mode of feeding with considerable benefits ብዙ ቤኔፊቶች አሉት and exclusive breastfeeding is defined as an infant's consumption of human milk with no supplementation of any type except for vitamins minerals medications እንደዚህ ጊዜ ጡቱ የናጡት ወተት ናቹራሊ ችግር ካለበት ምናልባት ቫይታሚንስ አዲሽናል ቫይታሚን ሊሰጠው ይችላል ህፃኑ ኢንፋንቱ የሚነራል ችግር ካለበት የሚነራል ዲፊሺየንሲ ችግር ካለበት የቫይታሚን ዲፊሺየንሲ ችግር ካለበት ፕላስ ደግሞ ለህክምና የሚወስደው ታሞ በህክም የሚወስደው መድኃኒት ካለ ያ መድኃኒት ተጨማሪ ከምግብ ጋር ሊሰጠው ይችላል እንጂ ቶታሊ by avoiding ምንም አይነት ተጨማሪ ምግብ ሳይሰጡ ለልጅ የእናት ጡት ወተት ብቻ መመገብ ነው exclusive breastfeeding all healthy infants should breastfeed exclusively for the first 6 months of life ይላል ሳይንሱ optimum to breastfeeding for optimum የሚባለው እንግዲህ exclusive breastfeeding ለስድስት ወራት ነው ከስድስት ወር በኋላ ተጨማሪ ምግብ ማግኘት አለበት optimum to breastfeeding ማለት 2 years or longer ነው optimum በቂ ነው ተብሎ የሚገመተው ለ2 አመታት ማጥባት ነው ከተቻለ ከዛም በላይ ብታጠባው ጎጂ አይደለም ይጠቅማል እንጂ now nutritional benefit ምንድነው benefit of breastfeeding አሁን ቤኔፊቱን እናውራ let's see what the benefit of the breastfeeding one nutritional benefit allow it is just preferred food that has the right amount of nutrients in the right proportions this prefer nutritional benefit here
the right amount of nutrients in the right proportion የያዘ ነው almost balanced diet ማለት ነው ይሄ ሁለተኛ provides superior nutrition for optimum growth ለህፃኑ አስፈላጊ የእድገት አስፈላጊ የሆኑ ንጥረ ነገሮችን እጅግ ማራኪ በሆነ መልክ ምርጥ በሆነ መልክ አለው provides superior nutrition for optimum growth plus provides adequate water for hydration ውሃ አለው over 200 components in human milk imagine chemistry ተመልከቱ ከ200 በላይ ኬሚስትሪዎች አሉት minerals ስብ አለው protein all the essential amino acids protein carbohydrate imagine really and composition of breast milk ተመልከቱ composition ምን አለው breast milk ህይወት ያላቸው ላይፍ ሴሎች አሉት ለምሳሌ ላይፍ ሴሎች ህይወት ያላቸው ሴሎች አሉ ላይፍ ሴልስ ፋት አለው ካርቦሃይድሬት አለው ፕሮቲን አለው ቫይታሚንስ ሚነራልስ less fat than most other mammals ሌሎች ማማሎች ከሚሰጡት ወተት ይልቅ የእናት ጡት ወተት ያነሰ የስብ ኮምፖዚሽን አለው less fat than most other mammals more lactose than other mammals lactose the most abundant type of sugar ነው የሚልክ ሹገር የሚሉት ላክቶስ በጣም ስማርት ስኳር ነው ቀስ እያለ ተሰባብሮ የማያቋርጥ ኤነርጂ ምንጭ መሆን የሚችል ስማርት ስኳር ፕላስ ደግሞ እጅግ በጣም ከሁሉም የስኳሮች የመጣፈጥ ዲግሪው ዝቅተኛ less sweet very much the least sweet sugar ነው ከዳያሳካራይድም ከሞኖሳካራይድም ስናነጻጽረው ምክንያቱም ምንድነው እንግዲህ ጣፋጭ ነገሮች አፒታይትን የመዝጋት ሚና አላቸው ስለዚህ ልጁ ትንሽ ጠብቶ አፒታይቱ እንዳይዘጋና እርገቱ እንዳይቀጭጭ ብዙ እንዲጠባ የላክቶስ ጣፋጭነት ተፈጥሮ the least sweet sugar አድርገዋለች that is suitable for the infant አዲስ ለሚያርግ ብዙ ኒውትሪሽን ለሚያስፈልገው ልጅ አሁንም ቶሎ ብዙ ጡት እንዲጠባ እና እድገቱ ቶሎ እንዲፋጠን ብዙ ጡት እንዲጠባ ላክቶስ በሚልክ ውስጥ ያለው ላክቶስ the least sweet ነው እና በተጨማሪ ደግሞ የእናት ጡት ወተት ከሌሎች እንስሶች ይልቅ ከሌሎች አጥቢዎች ይልቅ ከፍተኛ ላክቶስ አለው ሁለተኛ immunological and health benefit አለው አሁን nutritional benefitውን አየን the best breast is the best in terms of nutrition እዚህ ጋር ምናየው immunological and health benefit ከጤና አንፃር በሽታ መከላከል አቅምን ከመገንባት አንፃር ምን አስተዋጽኦ አለው ብለን ስንል it contains mother's antibodies የእናትየው antibodies special antibody A የሚባል አንቲቦዲ አለ አንቲቦዲዎች አሉት የእናቱ ጡት ወተት አንቲቦዲዎች አሉት የልጁ የነጭ የደም ስርዓት ወይም የኢሚዩን ሲስተም አድጎ ዳብሮ ራሱን ዲፌንድ ማድረግ እስኪችል ድረስ በእናት ጡት በኩል ከእናትየው የሚመጣ አንቲቦዲዎች ልጁን ጠባቂ ይሆናሉ ማለት ለዚህ ነው አንድ ፋብሪካ እጅግ ምርጥ የተባለ የህፃን ፎርሙላ ነው የሚሉት ይሄ ተጨማሪ ይሄ ከፋብሪካ ከሱፐርማርኬት ገዝተን የህፃን የምናበላቸው የምናጠጣቸው ምግብ ፎርሙላ ወይም ሚልክ ፎርሙላ ሚልክ ነው የሚባለው ኦር ፎርሙላ ፉድ ነው የሚባለው የፈለገ ሱፐር ስማርት ቢሆን ያ ምግብ ከእናት ጡት ወተት እኩል ነው ብሎ ማስታወቂያ ቢሰራ ይሄ በፍርድ ቤት ሊያስፈርድበት ይችላል ወደ እስር ቤት ሊሄድ ይችላል ምክንያቱም ይሄን ይዩት immunological and health benefit ነው ይዩት the mother's milk contains what antibodies ምን ይላል especially underline ይሄ ኮሌስትረም የሚለው underline ኮሌስትረም መጀመሪያ ይሄ እንገር ነው የሚባለው የእናትየው አንገር ወዲያው እንደወጣ ከእናቱ ጋር እንዲጣበቅ ነው የሚያደርጉት even ነርሷ ልጁ ወዲያው እንደወጣ ተራርገው እንዲተነፍስ ካደረጉት በኋላ ስለቀሰው እንዲተነፍስ ካደረጉት በኋላ እናትየው እንድታቀፈውና ጡት እንድታጎርሰው ነው የሚያደርጉት የመጀመሪያው እንገር በተለይ እንገር ምን አለው በአንቲቦዲ የበለጸገ ነው እና the first baby's first vaccination ነው የሚባለው the first vaccination ምክንያቱም አንቲቦዲ አለው ይሄ ፓሲቭ ቫክሲኔሽን ማለት ከእናት ጡት የእናትየው አንቲቦዲዎች ለልጁ ይሰጣሉ ልጁን ሰውነት ከበሽታ የሚከላከሉ አንቲቦዲዎች አሉት በተለይ the first colostrum okay especially colostrum in the first breast secretion is
baby's first vaccination that contains antibodies. Less risk of illness. ይሄ ማንም በበሽታ የመያዝ ቻንሱ ዝቅተኛ ይሆናል። ፕላስ ደግሞ ሚልክ ቤተር ዴንታል ሄልዝ ጥርሱ ቶሎ ቶሎ እንዲያድግ ጤናማ ጥርስ እንዲኖረው የእናት ጡት ወተት በደንብ መጣት አለበት። ያው ካልሲየም ስላለው ማለት ነው። protects against infection and allergies. አንቲቦዲ መኖሩ ሌሎች ሚነራሎች መኖሩ ልጁን ከኢንፌክሽን እና ከአለርጂክ ሪአክሽኖች ይጠብቃል የእናት ጡት ወተት። ይሄ ኢሚኖሎጂካል ኤንድ ሄልዝ ቤኔፊት ነው። if you are asked ኢሚኖሎጂካል ቤኔፊቱ ምንድነው? የእናት ጡት ወተት ቫክሲኔሽን ነው። የእናት ጡት ወተት ምን ስላለው ነው ቫክሲኔሽን የሚሆነው? አንቲቦዲስ ስፔሻሊ ደግሞ ማን ነው የትኛው ነው በብዛት አንቲቦዲ ያለው? የመጀመሪያው ሴክሬሽን what do you call it? cholesterol. imagine now look the third important for brain and retinal development high IQ ማለት ነው። brain development ከረዳ high IQ ልጅሽ በደንብ ከጠባልሽ imagine በትምህርት ቤት ፐርፎርማንሱ ስማርት ነው የሚሆነው። please sacrifice this ነፈዝ እንዲሆን አትፈልጊም ልጅሽ። ስለዚህ አሪፍ brain development እንዲኖረው please 9 ወር ተሸክመሽ ሳክሪፋይስ አድርገሻል። አምጣሽ ሳክሪፋይስ አድርገሻል። ጡት በማጥባት ሳክሪፋይስ አድርጊ። ነገ በራሱ የሚተማመን አሪፍ ጭንቅላት ያለው ብሪሊያንት ልጅ ይኖርሻል ማለት ነው። ኦኬ ፕላስ retinal development እይታው retinal development አስተዋጽኦ አለው። studies have shown correlation between breastfeeding and higher intelligence in babies. ይሄ ሪሰርች ያሳያል። ሌላ benefits of breastfeeding for the mother ለእናትየዋስ ምን ጥቅም አለው የሚለው easier weight loss በጣም ኦቤስ ሆይሽ በተለይ በደም ስታጠቢ helps mother return to pre-pregnancy weight። እንግዲህ ስትታረሺ እንክብካቤ ምናምን ሰውነትሽ ጨምሮ ሊሆን ይችላል። ትርፍ ስቦችን የማቃጠል ቻንስ ኤክሰርሳይዝ ወይንም ጂም ሳትገቢ ኮንቲኒዩስሊ የምታጠቢ ከሆነ አላስፈላጊ ውፍረትን የመቀነሻ መንገድ ነው ኮንቲኒዩስ ማጥባት። ኦኬ protects mother's health ለእናትም ጤና አስፈላጊ decreased risk of illness, prevents breast cancer, osteoporosis, hemorrhage, ovarian cancer። ተመልከች እንግዲህ ማጥባት ጥቅሙ ማጥባት ለልጅ መስዋዕት ከመሆን የሳይኮሎጂካል ቤኔፊት በተጨማሪ አንቺንም ሴቷን አጥቢዋን እናትን ከበሽታ ይጠብቃል። ኢቭን ካንሰር ከሚባሉ የጡት ካንሰር ሊሆን ይችላል፣ የኦቫሪያን ካንሰር ሊሆን ይጠብቃታል። ድንገት የደም መፍሰስ ሪፕሮዳክቲቭ ሲስተም ሄሞሬጂክ ችግር እንዳይኖር ወይም የአጥንት መሳሳት ችግር ኦስቲዮፖሮሲስ ማለት የአጥንት መሳሳት ነው። ካልሲየም ሉዝ ማድረግ ነው። ከዚህ ሁሉ ይጠብቃል። this is really smart። በሁለት መልኩ ነው የምትቀደሽው። ቢያንስ አንደኛ በማጥባትሽ ትረኪያለሽ፣ ሁለተኛ ልጅሽ ይጠቀማል፣ ሶስተኛ አንቺን ትሪፕል ታይም ሶስት ጊዜ ነው የሚጠቅምሽ። ለአንቺም ጤና ጠቃሚ ነው። as birth control birth control አንድ የወለደች እናት ኮንቲኒዩስሊ የምታጠባ ከሆነ ለቀጣዮቹ 6 ወራት ቢያንስ ኮንቲኒዩስሊ የምታጠባ ከሆነ ምንም መከላከያ ሳታደርግ ሴክስ ማድረግ ትችላለሽ አታረግስም የሚል ሳይንቲፊክ ሪያሊቲ አለ። ሳታቋርጥ የምታጠባ ከሆነ ማጥባት ራሱ ኦቫሪ ሌላ እንቁላል አምርቶ እንዳይልቅ ወይንም ኦቭዩሌሽንን ያቆማል ለ6 ወራት። therefore continuous breastfeeding helps the female not to get pregnant. that means it is a natural birth control mechanism ማለት ነው። as birth control helps delay pregnancy ሌላስ pride ነው፣ ኩራትሽ ነው፣ empowerment ነው፣ psychological benefit ነው። ይሄ fulfillment ነው። ማጥባት pride ነው፣ ማጥባት empowerment ነው፣ ማጥባት fulfillment ነው። እና ሰው ፊት ራሱ አታፍሪም። ወደፊት ቲኒ ልጅን 4 አመት ነው ያጠባው 3 አመት ነው ያጠባው ብለሽ ስትይ ያለሽ ኮንፊደንስ ትልቅ ኮንፊደንስ ነው። ለልጅሽ የሚሰጠው እንትን ፓወር ከፍተኛ ነው። ሌላው promotes emotional bonding between the baby and the ያጠባች እናት ከልጇ ጋር ያላት ቁርኝት ኢሞሽናል ቦንዲንግ ጠንካራ ነው የሚሆነው። ስለዚህ እናት እና ልጅ በጣም ኮሚኒኬት የሚያደርጉበት ቦንድ አላቸው፣ የፍቅር ቦንድ። the mother the baby bond is very strong covalent bond በለው እንግዲህ look this is bonding
ቤኔፊትስ ኦፍ ብሪስት ፊዲንግ ፎር ዘ ፋሚሊ ለቤተሰብ ያለው ጠቀሜታ ምንድን ነው? ቤተሰብ ብሪስት ፊዲንግ ኮስትስ ሌስ ዳን አርቲፊሻል ፊዲንግ ዋጋው እናት ብቻ በምግብ እንድትጠገብ ማድረግ ነው። ተጨማሪ ወጪ የለውም። ፕላስ ብሪስት ፊዲንግ ሪዛልትስ ኢን ሎወር ሜዲካል ኬር ኮስትስ ምንም የሜዲካል ኬር ኮስት ይቀንሳል። የጡት የጠቡ ህጻናት ቶሎ ቶሎ ስለማይታመሙ ለህክምና የምናወጣው ወጪ በቤተሰብ ደረጃ ይቀንሳል ወይም ሎው ነው። it saves money, it saves time, and babies love it. That's good. Saves money, saves time, babies love it, and contributes to child survival. Yes, promotes family planning. Yes, ኔጌቲቭ አስፔክት ኦፍ ዘ ብሪስት ፊዲንግ እንግዲህ ኔጌቲቭ ስንል እንግዲህ ኔጌቲቭ አለው። በተለይ አንዳንድ በሽታዎች ኤችአይቪ ኤድስን ጨምሮ በጡት በኩል ሊተላለፉ ይችላሉ። እንደዛ በኤችአይቪ ፖዚቲቭ ከሆነች አታጠባም። ይሄ ነው ኔጌቲቭ። some diseases may be transmitted from the mother to the baby through breastfeeding like HIV AIDS. These are the negative side effects, negatives of breastfeeding. Okay. When you go to the risks, harmful effects of formula milk, አሁን ደግሞ ፎርሙላ ምላቸው በጡጦ ማጥባት ልጅን ምንድነው ኔጌቲቭ አርቲፊሻል ፊዲንግ ነው የሚሉት። ምንድነው ኔጌቲቭ ኢፌክቱ? ኢንክሪዝ ሪስክ ኦፍ ኢንፌክሽንስ። ቦትሉ ባክቴሪያ ሊያራባበት ይችላል በደንብ ካልጸዳ። ስለዚህ ኢንክሪዝድ ኢንፌክሽን፣ አኪዩት ኢልነስ፣ በጣም አጣዳፊ የተቅማጥ አይነት ችግሮች ቦትሉ ከተበከለ፣ ምግቡም ከተበከለ አሁንም ልጅሽን ይዘሽ ወደ ሆስፒታል መሄድ ነው እንግዲህ። ሌላው ፑር ሜንታል ዲቨሎፕመንት፣ ሎወር ኢንተሊጀንስ። በቂ ንጥረ ነገር ስለማይኖረው ፑር ሜንታል ዲቨሎፕመንት፣ ሎወር ኢንተሊጀንስ and barrier to bonding between the mother and baby። ይሄንንም ይቀንሳል። በእናትና በልጅ መካከል ያለ መፈላለግ ቦንድ ይቀንሳል። of course formula health problem to the mother because if she is not breastfeeding her baby she could have እናትየዋ ማታጠባ ከሆነ risk of anemia due to early return of menstruation። ቶሎ ማንስትሬሽን ጀምራታል። የምታጠባ ከሆነ ይቆያል ቢያንስ ለ6 ወር ብለናል። አኒሚያ ብሊድ ስታረግ ለአኒሚያ ትጋለጣለች። ኢንክሪዝ ሪስክ ኦፍ ኒው ፕሬግናንሲ። እንደገና ወዲያው እንዳረገዘች ጡት ማታጠባ ከሆነ በወሯ ልታረግዝ ትችላለች እንደገና። ኢንክሪዝ ሪስክ ኦፍ ብሪስት ኤንድ ኦቫሪያን ካንሰርም እነዚህ ሪስክ ናቸውና ፕሌስ there is no freedom of choice ትላለች እቺና ተመልከቷት። there is no freedom of choice for humans if it has been taken away from them at the beginning. And breastfeeding is not a choice but an obligation to the choice. Is it not smart? Super smart really. Please, mommies, feed your kids your breast at least for the first 6 months and optimally for 2 years and beyond. Please feed. Thank you very much. This is my message. Okay, let's give your child the freedom of